ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ቴዲ አፍሮ የሚዘፍናቸው ዘፈኖች ዘፈን አይደሉም ወንጌል ናቸው እያለን ነው ዶክተር ደረጀ ከበደ። እስኪ ደግሞ ይሄኛውን ደግሞ ስሙት። በመዝሙርም ብዙ የዘመርኳቸው ነገሮች አሉ። አንዱንም ግን ኖሬው አላውቅም። ምንም ደረጀ። እሺ አሁን ደግሞ መልሶ ምን ይለናል? እስካሁን ብዙ ዝማሬዎችን ዘምሬያለሁ፣ ነገር ግን የዘመርኩትን ህይወት ኖሬው አላውቅም እያለን ነው። ከእንደዚህ አይነት ውስጥ ይሰውረን። አንዳንዴ መጨረሻዬን አሳምርልኝ ተብሎ የሚጸለዩ ጸሎት ለካስ ትክክል ነው፣ እውነት ነው። ምክንያቱም ይህንን የመሰለ ታላቅ የእግዚአብሔር ዘማሪ አገልጋይ የነበረ ሰው ነው። እንግዲህ ወጣትነቱን ሙሉ በዝማሬ አገልግሎት ውስጥ ነበር ያሳለፈው። በጣም ምርጥ መዝሙሮችን ለኛ አድርሷል። ብዙ ክርስቲያኖች ታንጸውበታል፣ ታንጸንበታል፣ በጣም ተባርከንበታል። እስካሁን ወደ 50% ፕሮቴስታንት የሚዘምረው መዝሙር የሱ ነው። መዝሙሮቹም ዞርዝ ብዬ ሳየው፣ እንደዚሁም ደግሞ ተላላ ነው የሚል አለ። እንደዚሁም ደግሞ እንዴት ድንቅ አምላክ ነው የሚለው ለመሰረተ ክርስቶስ እሱ ነው ያበረከተው። እንደዚሁም ደግሞ ለኛ ግን መጠለያችን እግዚአብሔር ነው፣ ወሬ ሁሉ የሚያስፈራ የሚለውንም እሱ ነው። ብዙዎቹን 50% የሚጠጉትን ዝማሬዎችን እሱ ነው ያበረከተው። እንግዲህ ይህንን ሁሉ ዘመን ዝማሬ የዘመረ ሰው ዛሬ እንዲህ ሲሆን ማን ያምናል? እውነት ማን ያምናል? እሱን የመሰለ ሰው ቀርቶ አይደለም። ዛሬ አንድ ሰው ከጌታ ቤት ባክ ሲያደርግ ምን ያህል እንደነግጣለን፣ ምን ያህል ለዛ ሰው እናዝንለታለን። ዛሬ ደግሞ ይሄ ሰው ዘመኑን ሁሉ ለእግዚአብሔር ሰጥቶ ሲዘምር የነበረ ሰው ነው። ጭራሽ አሁን ደግሞ ከእግዚአብሔር ቤት ከወጣ በኋላ ምን ይለናል? በንስሐ መመለስ ሲገባው የቀድሞውኑ መልካም ያደረገውን ለማበላሸት የዘመርኳቸውን ዝማሬዎች ኖሬያቸው አላውቅም ነው። ህይወቴና ዝማሬዎቹ የተለያዩ ናቸው እያለን ነው በሌላ ቋንቋ። ከእንደዚህ አይነት ውስጥ ይሰውረን። ነገር ግን አንዳንድ ችግር አለ። አንዳንድ ጊዜ መንፈሳዊ ሲኮን ዓለማዊ ሲኮን በጣም የሰማይና የምድር ልዩነት አላቸው። ለምሳሌ መንፈሳዊ ሲኮን ስለ መንፈስ ብቻ ያስባል፣ ስለ እግዚአብሔር ያስባል። ስለ ስጋው አይጨነቅም፣ ስለ ብሔር አይጨነቅም፣ ስለ መብል፣ ስለ ልብስ፣ ስለ ሀብት አይጨነቅም። የሚጨነቀው ስለ እግዚአብሔር መንግስት ብቻ ነው። ምክንያቱም የእግዚአብሔር መንፈስ ውስጥ ነው ያለው። የእግዚአብሔር መንፈስ በላዩ ላይ ያለ የእግዚአብሔር መገኘት ውስጥ ነው። አንድ ሰው ደግሞ ከዚህ መንፈስ ሲወጣ ደግሞ ይፈራል። ሐሳቡ ሁሉ ስጋዊ ይሆናል። በዘር ያስባል፣ በሀብት ያስባል። ኑሮ ሁሉ ይሄ ነው። ስለዚህ የሁለቱ ልዩነቶች ይሄ ነው። ነገር ግን ህሊና አለን። አንድ ነገር የምናውቀው ነገር ህሊና አለን። ቢያንስ ሙሉ በሙሉ ራሳችንን መልቀቅ የለብንም። የእግዚአብሔር መንፈስ አብሮን ባይኖርም ህሊና ትቶልናል። እግዚአብሔር ህሊና ፈጥሮልናል። ስለዚህ ቢያንስ መፍራት፣ ምክንያቱም ታሪክን ማበላሸት ጥሩ አይደለም። እንግዲህ እውነት ነው። በጉብዝና ወራት ፈጣሪን አስብ ይላል መጽሐፍ ቅዱስ። እሱ በጉብዝና ወራት ፈጣሪን አስቦ አሁን ፈጣሪ ደግሞ እሱን በሚያስብበት ሰዓት እንዲህ መሆኑ ትንሽ ያሳዝናል። ምክንያቱም አብሮ ያገለገሉ አገልጋዮች አሉ። አብሮ ከሱ ጋር ጌታን ያመለኩ ትልልቅ በቸርች ውስጥ የሚገኙ በእረፍት ውስጥ የሚገኙ ሰዎች አሉ። እንደዚሁም ይሄ ሰው ቤተሰብ አለው፣ ልጆች አሉት። ቢያንስ ለነሱ እንኳን ማሰብ አለብኝ። እንደው ሰው ምን ይለኛል? እንደው ፈራሃ እግዚአብሔር ትንሽዬ። እንደዚሁም ደግሞ በቃ መጓዝም እኮ አንዳንዴ ሊያቅተን ይችላል፣ ልንወርቅም እንችላለን። ከገባንበት ነገር ውስጥም መውጣት ያቅተናል። ነገር ግን እስክንወጣ ድረስ እንደዚህ ራሳችንን በዚህ ደረጃ ላይ ማዋረድ የለብንም። ይህንን የመሰለ ጸጋ ያለው ሰው፣ ይህንን የመሰሉ መዝሙሮችን ለህዝብ ያበረከተ ሰው ዛሬ ደግሞ እንደዚህ ወርዶ እንዲህ ሲል በጣም ያሳፍራል። ምክንያቱም ሆኖ ቢገኝም ራሱ ዝምታም እኮ አንድ ነገር ነው። ለምን ሌላውን አያሰናክለውም? የሱ ንግግር ሌላውን ያሰናክለዋል። እስካሁን የዘመርኳቸውን ዝማሬዎች ህይወቴ አይደለም ህይወቴ ያለውን ነው የዘመርኩት ሲል አንድ በጌታ ያላመነ ሰው ደግሞ ምን ያህል ይታዘባል? ለካስ እነሱ እንዲህ ነው የሚለውን ያጠናክርላቸዋል። ስለዚህ ይህንንም ህዝብ አሳልፎ ለጆሮ ባይሰጥ፣ ለሐሜት ባይሰጥ፣ ለካስ የዛሬ ህይወታችን ለነገ ዋስትና አይሆነንም፣ በጣም ዋስትና አይሆነንም። ስለዚህ እግዚአብሔር ከእንደዚህ አይነቱ ነገር ይጠብቀን። እግዚአብሔር በህይወታችን ሁሉ ማስተዋል ይስጣል።
እግዚአብሔር ህይወታችንን ያዘው፣ እኛን ያዘው፣ አይልቀቀን። ምክንያቱም ሲለቀን ነው ለካስ ምንጠፋው። ጥፋታችንም ደግሞ ለካስ የከፋ ይሆናል። አወዳደቃችንም ደግሞ የከፋ ይሆናል። የእግዚአብሔር ቃል ችግር አለበት እንዳልል የእግዚአብሔር ቃል ጠንቅቆ ያውቃል። የእግዚአብሔር ቃል እንደሚያውቅ መዝሙሮቹ ሁሉ ይናገራሉ። ህይወቱም ደግሞ ጥሩ እንደነበር መዝሙሮቹ ይናገራሉ። ምክንያቱም እነዛን መዝሙሮች ከየትም አምጥቶ አይደለም የጻፋቸው፣ ህይወቱን ነው እና የተሰጠው ጸጋው ነው ሊጽፋቸው የቻለው። ስለዚህ ግን ጅማሬው ጥሩ ነበር፣ አኗኗሩ ጥሩ ነበር። በጣም በሀያዎቹ እድሜ ነው ጌታን ሲያገለግል የነበረው። አሁን ላይ ደግሞ አመሻሽ ላይ ማረፊያ ሰዓቱ ላይ መሰብሰቢያ ሰዓቱ ላይ እግዚአብሔርን ከመጠን በላይ እያመሰገነ የሚያርፍበት ሰዓት ላይ እንዲህ ተመልሶ መሆኑ በጣም ያሳዝናል። ዛሬ ወጣቶች ራሱ ልብ ሲገዙ፣ ወጣቶች መጥተው ሲያገለግሉ፣ ወጣቶች እንኳን ይህንን ዓለም ፖለቲካ ሲጠሉት ሲጸየፉት፣ እሱ ግን በዚህ እድሜ ላይ ደግሞ በጣም ያሳዝናል።